አዎ ትልልቅ አጀንዳዎችን ማንሳት ያልከው ቀጥሎም ማነሳልህ ይህን ነው አስረስ። በአገዛዙ በኩል በተለይ ደግሞ በተለያየ ጊዜ ኢትዮጵያውያን ያነሱታል እና ይህንን አጀንዳ ባነሳ ያዋጠኛል ብሎ ያሰበው እንደሆነ ብዙዎቹ ሲገልጹ የሚደመጥለት የቀይ ባህርን አጀንዳ አሁን ላይ አገዛዙ በብዙ እያነሳው እንደሚገኝ የምትከታተሉት እንደሆነ ገምታለሁኝ። በትናንትናው ዕለትም ፊልድ ማርሻሉ ካነሳው ጉዳይ አንደኛው ይሄ ነው እና በእርግጥም ደግሞ የቀይ ባህር ጉዳይ ሲነሳ አጠቃላይ ቀጠናውን በተመለከተ ብዙ ነገር እያስባለ ነው የሚገኘው። በኤርትራ በኩል በአጠቃላይ በሌሎችም ኃይሎች በኩል አሁን ላይ ይሄ አጀንዳ ቀጥሎ ጦርነት ሊቀሰቅስ ይችላል በሚል ብዙዎቹ አስተያየት እየሰጡበት ይገኛል። እንዴት እየተከታተላችሁት ነው እናንተ? በዚህ በኩልስ አብይ አህመድ አሁን በቀይ ባህር ጉዳይ ላይ የመዘዘው አጀንዳ በእናንተ እንዴት ይታያል? ምን ተሰልቶ ነው ይሄ የሚደረገው? በእርግጥ አሁን በትክክል የቀይ ባህር አጀንዳ የሚነሳበት ጊዜ ነው? አብይ አህመድና ቡድኑ ስለ ቀይ ባህር አይደለም ስለ ሀገር ብሔራዊ ጥቅም የማንሳትም የማውራትም ሞራል የላቸውም። በተለያዩ ጎረቤት ሀገራት ጋር ባሉ ወሰኖች በኪሎ ሜትሮች በ10 በ20 በ30 70 ኪሎ ሜትሮች ርቀት ድረስ የሀገሪቱ ዳር ድንበር ሲደፈር ቀና ብሎ ያላየ ጠቅላይ ሚኒስትር፣ ቀና ብሎ ያላየ የመከላከያ ሰራዊት ኢንተርናሽናል ሪኮግኒሽን ያለውን የኤርትራን ድንበር አልፎ ባህርን ክሌም አድርጎ ለማምጣት የሚናገርበት ምንም አይነት ሞራል የለውም። የብቻ አይደለም እገዛዋለሁ፣ መራዋለሁ፣ አስተዳድረዋለሁ መርጦኛልም የሚለውን ህዝብ ጭምር ያለ በቂ ምክንያት አርቢትራሪ በጅምላ እየጨፈጨፈ ሽብር እየፈጸመ የሚታገለውን የፋኖ ኃይል ለህልውናው የተነሳውን የፋኖ ሰራዊት በጭንቀት ጫና ውስጥ በመክተት ጦርነቱን እንዲያቆም በሚል ንጹህ ጤና ይስጥልኝ ኢትዮጵያውያን፣ እንደምን አላችሁ? እያዳመጣችሁ ያለው ከዩቱብ ላይ ነው ሪኮርድ እያደረኩ ያለሁት። ከፋኖ የአማራ ፋኖ አመራሮች አንዱ አስረስ ከሚባለው ሰው ጋር አንድ ግለሰብ ያደረገው ቃለ ምልልስ ነው። እንግዲህ እኔ ባለፈው ሰሞን ሰምታችሁ ከሆነ እና አብይ አህመድ ያነሱት የቀይ ባህርን ሁኔታ ብዙ ወጣቶች ስለሚወያዩበት እነሱን ለማረምና የኢትዮጵያን የቀይ ባህር ባለቤትነት የማቀውን ነገር ሳስተምር ቆይቻለሁ። ዛሬ አይደለም የጀመርኩት። እኔ ቢያንስ ከ8 ከ9 ዓመት በላይ ይሆናል። ኤርትራ የምትባል ሀገር ከተፈጠረች ቀይ ባህር ወይም ሳውዘርን ሬድ ሲ ኮስት አሁን አፋሮች ያሉበት ቀይ ባህር ዳርቻ ሙሉ በሙሉ የኢትዮጵያ ነው። ጦርነት ተደርጎበታል። ጦርነት የአድዋ ጦርነት አንዱ መነሻ የአሰብ ጉዳይ ነው። የዛሬ ስንት ዓመት እና አስረስ ምናልባት ይሄ አሁን ቃለ ምልልስ ላይ የሰማችሁት ወጣት ነው። ኢንተርናሽናል ሪኮግኒሽን ያለው ነው ብሎ የሻዕቢያን ወይም ደግሞ ይሄ ባለፈው ባርነት ነጻነት ተብሎ የተሰራውን ሪፈረንደም እኛ እድሜ ልካችን ስንቃወም ነው የኖር ነው። አብይ አህመድም አለቆቹ ናቸው ያስረከቡት። አስረስ ይህን ጥያቄ እንደውም እኛን አይመለከተንም ብለህ ማለት ትችል ነበር። የማታውቀውን ነገር ነው። ኢንተርናሽናል ሪኮግኒሽን የለው። የኢትዮጵያ ሕዝብ በጉዳዩ ላይ ድምፅ አልሰጠም። ምክንያቱም ኢትዮጵያ ርስት አላት። እዛ ማወቅና መገንዘብ ያለብህ አንተ በአንተ ዕድሜ ዘመን የጎንደርን የጋምቤላን ድንበር ባስረከቡ ጊዜ ነው የምታውቀው። እኛ የምናውቀው 1983 ከሻዕቢያ ጋር አንድ ላይ ሆነው ሙሉ በሙሉ የሀገሪቱን የደቡብ ቀይ ባህር ድንበር ሲያስረክቡ ምንም ማድረግ አልቻልንም። እኛ መንግስት የለንም። እኛን ይመራ የነበረው መንግስት ጥሎን ዚምባብዌ ገብቷል። አሁን በቃ እውነት የመናገር ዘመች። ምክንያቱም የፕሬዝዳንት መንግስቱ አወጣጥ እኛ ቀደም ሲል የሚመስለን ኬንያ ደርሶ መስሎን ነበር። ሁኔታው አሁን ይሄ ማነው በቅርቡ ያሳተመው ልጅ ሲናገር ነበር በቃለ ምልልስ ላይ ሰራዊት አላስረከበም ድንበር። እሱ ነው የሚባል ሀላል
ስልጣን ሲለቁ አሁን የደርግ ባለስልጣኖች የነበሩት ሁሉን ነገር መንግስቱ ኃይለማርያም ላይ የደፈደፉት፣ ግን እንዲወጡ ግፊት ያደረጉት ስልጣን ላይ የነበሩ ሰዎች ናቸው። እነዚህ አሁን እና ብርሃኑ ባይም እና አዲስ ተላ የሚባሉት እና አብይ አህመድና ቡድኑ ነው ያለው። ቡድኑ የተጀመረው 1983 ነው። አስረስ አንተም አባል ነበርክ እኮ የዚህ ወያኔ፣ ልክ እንደ አብይ ሁሉ አንተም አባል ነበርክ። እና የኤርትራ ካርታ ኢንተርናሽናል ሪኮግኒሽን የለውም። ለምን? የኢትዮጵያ ህዝብ ከዓለም አቀፍ ህብረተሰብ ዋነኛው ባለቤቱ የኢትዮጵያ ህዝብ አብይ አህመድ እና አንተ የአንድ ሳንቲም ገጽታ ናችሁ። አይ ዶንት ኬር አባውት የኤትኒክ ፖለቲክስ። እና ይሄ አሁን የምትናገረው ነገር አንተ እንግዲህ ምናልባት ከሻዕቢያ ድጋፍ ልታገኙ ትችሉ ይሆናል። እኔ አንድ ነገር ልንገራችሁ፣ ሻዕቢያ አርበኞች ግንቦት ሰባትን የሚረዳ ነበር። ሲረዳ ምንድን ነው የኢትዮጵያ ህዝብ ወከባው እንዲቀጥል የሚያደርግ እንጂ አርበኞች ግንቦት ሰባት እዛ በነበረ ጊዜ የአማራው የሁሉም እነዚህ የተለያዩ ድርጅቶችን ኤርትራ ውስጥ አስቀምጠው ነበር። ስለ ኢትዮጵያ የሚያስብ ቢሆን ኖሮ ሻዕቢያ የ100 ዓመት የቤት ስራ ሰጥተናቸዋል ያሉ ኢሳያስ 1983 አስታውሳለሁ። በአንድ ድርጅት አንድ ያደርጓቸው ነበር፣ ግን የተለያየ ድርጅት ነው የነበረው። የትግራይ ነበረ፣ ኤርትራ ውስጥ ማለት አርበኞች ግንቦት ሰባት እኔ 50% ነበር አባልነቴ። አላምንበትም ነበር። አባል ነበርኩ፣ ግን አላምንበትም ነበር። ለምን ብትሉ በውስጡ ዘመነ ካሴ ነበር። ያው እሱ በኋላ ወጣ አማራን ነው የምወክለው በሚል እና አስረስ አንተም የእነ አብይ አይነት እኮ የነበርከው። አሁን ነው አማራ ተነካ ብላችሁ በረሃ የገባችሁት እንጂ ከ1983 ጀምሮ እናንተ እስክትፈጠሩ ድረስ እና ሳምነው ጽጌ ወያኔዎች ነበሩ፣ ተፈራ ማሞ ወያኔ ነበር። ማንንም በኢትዮጵያ በተለይ የአዲስ አበባ ልጆች የአዲስ አበባ ተወላጆችን አትሸውዱን። የገጠር ሰዎች ብዙ ጊዜ ሁልጊዜ ዋን ዳይሬክሽን ናችሁ የምትሄዱት። እኛ ይቺ እናት ሀገራችንን ሁለተኛ ደረጃ አድርገን አናያትም። በአንደኛ ደረጃ የምናያት ሰዎች ማሸነፍ የምንችለው በእናት ሀገራችን በኢትዮጵያ አንድነት ስንቆም ብቻ ነው። አማራ ብቻውን አያሸንፍም፣ የትም አይደርስም። የቀይ ባህር ጉዳይ ርዕሱ ሲነሳ ወጣቶች ይጋጩበት ነበር። አንዳንዱ አብይ አህመድ ርዕሰ ጉዳዩን ስላነሳው በደንበኛው ለድንበር የተቆረቆረ ነው የመሰለው። እኔ ደግሞ የኢትዮጵያን የቀይ ባህር ባለቤትነት የማውቀውን የተማርኩም፣ ምክንያቱም የባህር ኃይል አባል ነበርኩ። ለምንድን ነበር እኔ የባህር ግዳጅ ስወጣ የነበረው? ያንን ማወቅ አለብኝ አይደለም እንዴ? ለምንድን ነው የኤርትራ መገንጠል ጥያቄ በኢትዮጵያ? እኔ የባህር ኃይል ገና ስቀጠር ነው ስለ ኤርትራ የመገንጠል ጥያቄ የተማርኩት። በፖለቲካ ትምህርት የባህር ኃይል የፖለቲካ መምህራኖች አሉ። ታሪክንና ፖለቲካን አንድ ላይ እንማረው ነበር። የኤርትራ የመገንጠል ጥያቄ በኢትዮጵያ የመጣው ኤርትራ የምትባል ሀገር ከተፈጠረች 3 ፕሮፖዛሎች አሉ በዩናይትድ ኔሽን የጸደቀ። በቃ አሁን ተገንጥለዋል፣ አይፈልጉም ማለት ኢትዮጵያዊነት። የዛን ጊዜ ምንድን ነበረ መደረግ ያለበት? ተቃዋሚ ፓርቲዎች ያኔ ኢዴፓዎች ይናገሩ ነበር። እኛም ድምፅ መስጠት አለብን በዚህ ጉዳይ ላይ። እነ መለስ ዜናዊ ግን በፍጹም ከእኛ በስተቀር ከኤርትራ ጋር የሚደራደር የለም። ግመላቸውን ያጠጡበት። እኛ ባህር አንፈልግም ነው ያሉት። ምን እንደሚፈጠር እኛ ደግሞ ወደዚህ ለሶሻል ሚዲያ ጊዜ ሪስቶ ገና ፌስቡክ ገና እንደተጀመረ ነው እኛ ስንናገር ነበር። ያኔ ብዙም አንባቢም አድማጭም የለም። አሁን ያለው ወጣት ደግሞ እንዳይሰማ የት ነው ያለው? ቲክቶክ ላይ ራሱ የማያውቀውን ነገር ላስተምርህ ብሎ ሲፍጨረጨር አያለው። አሁን ከኤርትራ ከሻዕቢያ ከምናምንና ከዚህ ከመሀል ሀገር የተውጣጡ የቲክቶክ እንትኖች አንድ ላይ ተሰባስበው በቀይ ባህር ጉዳይ ሲጨቃጨቁ ሰምቻለሁ። በዛ የተነሳ ነው እኔም ኢንቮልቭ የሆንኩት እንጂ እና አብይም በመደገፍ አብይ ይሄን ርዕስ ካነሳው እስቲ ለዩናይትድ ኔሽን የደብዳቤ ገብቷል ባለቤትነት በቅርቡ እንዲህ እንደምናደርገው ምናምን። ይሄ ፕሮፓጋንዳ ነው።
አትሊስት እኮ ዩናይትድ ኔሽንስ ጽህፈት ቤት ኢትዮጵያ እንዲህ አይነት ጥያቄ አንስታለች የሚል ዜና ቢናፈስ ቢሰማ የኢትዮጵያ ህዝብ ይነቃነቃል። እንትና የአማራ ትግል አሁን ይሄ ፋኖ ወደ ኢትዮጵያ ፋኖ ካልተቀየረ በስተቀር በፍጹም እንደምትሰሙን ነው። እንኳንስ ከሌላው ማህበረሰብ ጋር ሊስማሙ እርስ በርሳቸውም የተከፋፈሉ ሰዎች ሆነዋል። በፕሮፓጋንዳ በቃሉት ምናምን ነው ያ አይደለም። አሁን ኢሳያስ አፈወርቂ የ100 ዓመት የቤት ስራ ሰጥተናቸዋል ከሚለው ውስጥ አንዱ ፋኖን ነው። አሁን በቃ የእርስ በርስ ግጭት ያደራጁትም ህወሓትንም የፈጠሩት እኮ እነሱ ናቸው። ኢህአፓን የፈጠረው ማን ነው? ሻዕቢያ ነው። በአጠቃላይ ሀገሪቱ ውስጥ ውንብድና ከሶማሌዎች ጋር ይተባበሩ ነበር። የኢትዮጵያ ጠላት እኮ አሁን ስልጣን ላይ ያለው መንግስት ብቻ አይደለም። ማንኛውም የዘር ድርጅት ሻዕቢያ፣ ሁሉም እንጂ አስረስ እዚህ ላይ የሰጠው ማስጠንቀቂያና ወይ ምንድን ነው ይሄ ማብራሪያ ማንን ሊያስጠነቀቅ አይችልም። ያው ከና ጋራ ይዋጋሉ፣ እድገት የለም፣ እርስ በርስ ይበላሉ ነው የምናያቸው። ስምምነት የለም። ደህና ሰው ነው ብለን ስናሞካሸው የነበረው እስክንድር ነጋ ኢንተርናሽናል ተሸወደ። ሰላዮች ገብተው ወጡ። እሱም ለጥቂት ነው ለሞት በድሮን ያለበት ቦታ ተመቶ ለጥቂት ነው አሉ የተረፈው። ገና ምን ሳይከካ ተቦካ ይላል። ሚሊተሪ ሳይንስ የማያውቅ ሰው እንግዲህ እዚህ ላይ እንደዚህ ነው የሚሆነው። ዓለም አቀፍ የተባሉት ሰዎች እነማን ናቸው ተብሎ ሲጠየቅ ለካ 3 የወያኔ ባለስልጣኖችም አብረው ነበሩ። ያለንበት ድረስ መጡ እኮ ነው ያለው። ኦልሬዲ እኮ ተማርከዋል እስክንድር ነጋ። ነገር ስላነሳው ነው እንጂ ይሄን አሁን የቀይ ባህር ጉዳይ ፋኖ እንዴት ያየዋል በሚለው አስረስ የሰጠውን መልስ ነው። ያው ነው ሁለታችሁም፣ አንተም ማነው አስረስም ማነው ደግሞ አብይ አህመድም የአንድ ሳንቲም ገጽታዎች ናቸው። እኛ ኢትዮጵያውያኖች ነን፣ እናንተ ደግሞ አማራዎች፣ ኦሮሞዎች ናቸው። ለምን ዘር ቆጠራችሁን አንደኛ ደረጃ አድርጋችሁታል። ለእኔ ግን ሁልጊዜ ኢትዮጵያ ትቅደም ነው የምለው። የኢትዮጵያን የቀይ ባህር ባለቤትነት እኔ አሁንም ብዙ ቪዲዮ የሰራኋቸው አሉ ዩቱብ ላይ። ብዙ የተምታታባቸው ሰዎች አሉ። አሁን ኤርትራ ውስጥ ያለው ካርታ ኢንተርናሽናል ሪኮግኒሽን አለው ብሎ ሲናገር ሰምታችሁታል። ይሄ ደረቅ ባለጌ እኛ ያመነ ሊኖር ይችላል። ዊ ዶንት ኬር አባውት ዳት። አንድ ምሳሌ ልስጣችሁ። የባድመ ጦርነት ጊዜ ድርድር ሲያደርጉ ሻዕቢያና ወያኔ አደራዳሪዎች ቃለምልልስ ሲደረግላቸው ተቃዋሚ ፓርቲዎች በዚህ ጉዳይ ላይ አይስማሙም። የባድመን ብቻ ሳይሆን የደቡብ ቀይ ባህር የአሰብም ጥያቄ አላቸው። ይሄ ነገር ተነስቷል ብሎ ጠየቀው። ወደፊት ማንሳት መብት አላቸው ብሎ መልስ የሰጠው እና አስረስ እንዲሰማም አድርጉልኝ። ወይ ደግሞ የማታውቀውን ነገር ይሄ ቃለ ምልልስ ያደረግልህ ሰውዬ ኤርትራ ኢንተርናሽናል ሪኮግኒሽን አላት ብለህ መናገር አትችልም። አታውቃትም። አንተን ኤርትራ የት ታውቃታለህ? አንተ የምታውቃት ከተገነጠለች በኋላ ወይ ምናልባት ሃይስኩል ወይም ኤሌመንታሪ ተማሪ ሆነ በተሰጠ ፕሮፓጋንዳ የሰማኸውን ነው። እኛ ግን በኤርትራ መሬት ውስጥ ሆነን የህዝቡን ስነ ልቡና እናውቃለን። መገንጠል ከፈለገች ኤርትራ ደቡብ ቀይ ባህር ቀሪነቱ የኢትዮጵያ ነው፣ ርስታችን ነው። እኛ ጮኸናል፣ ተናግረናል። ግን አንፎርቹኔትሊ ኢትዮጵያ ወንበዴ ሁሊጋንስ መዳፍ ላይ ወደቀችና ቴሪቶሪያል ኢንቴግሪቲ በቀይ ባህር ብቻ አይደለም፣ በጎንደር በጋምቤላ የተወሰደብን መሬት አለ። አሁን አስረስ የሚናገረው እና አስረስ እንደ ስምህ ከፈለክ የምታስረሳውን አስረሳ እንጂ ከአንተ በፊት እኛ ኢትዮጵያ ላይ ተፈጥረናል። የሀገራችንን ታሪክ ብቻ አይደለም የሀገሪቷን ዳር ድንበሯን እናውቀዋለን። የባህር ወታደር ነበርኩ፣ የባህር ኃይል አባል ነበርኩ። ሻዕቢያ ከነገሳንግሱ የቀረውን ካርታ ይዞ ሄድ እንጂ ደቡብ ቀይ ባህር መመለሱ አይቀርም።
እንዲመለስ ግን ፋኖን አይደለም እኛ ተስፋ የምናደርገው ወይም አብይን አይደለም፣ የኢትዮጵያን አንድነት ነው ተስፋ የምናደርገው። በተስፋ የምንጠብቀው የኢትዮጵያ አንድነት ፋኖ ተዋጊ አርበኛ ድርጅት ይሄ ነው የሚያዋጣው እንጂ አሁን ያለው የሀገር መከላከያ ምናምን ትሉት ዩኒፎርም ነቲንግ ሀገራዊ ስሜት የላቸውም። ሰንደቅ ዓላማ የሚያቃጥሉና በብሔራዊ ሰንደቅ ዓላማችን ላይ 666 ሰይጣን ኮከብ የጫኑ የማይረቡ ሰዎች ናቸው። ስላዳመጣችሁ አመሰግናለሁ።